ጤና ይስጥልኝ የተከበራችሁ ተመልካች አድማጮች ቻናል ቤተሰብ ተከታታዮች እንዲህ የምንመለከታቸው የሀገር መከላከያ ሰራዊት እንግዲህ በጽንፈኛው ጥባት እየተጫወቱበት ይገኛል። ይህን ጉዳዮች እንመለስበትና በትንታኔ የምንመለከተው ጉዳያችን ነው። ጠቅላይ ሚኒስትር ዶክተር አብይ እጅግ ደስ የሚል ጠቃሚ ሀሳብ አንስተዋል። ይህን ጉዳዮች አስደምጣችኋለሁ። ለሀገራችንና ለሀገራችን በጣም ከሚያስፈልገው ጠቅላይ ሚኒስትሩ ዛሬ ባስተላለፉት መልእክት ነው። ይህን ጉዳዮች የምንመለስበት ይሆናል። ዛሬ እንግዲህ ግንቦት 8 2018 ዓመተ ምህረት እጅግ ደስ የሚል ጉዳይ ነው። ህግ የማስከበር ዘመቻ በሁሉም ቀጠና ተጠናክሮ እየተወሰደ ይገኛል። የሀገር መከላከያ ሰራዊትና ጥምር ጦሩ ባደረገው ኦፕሬሽን በጽንፈኛው ጥባጥቤ ተጫውተውበት ተመልሰዋል። በዚህም በተወሰደው ኦፕሬሽን በሰሜን ወሎ ዞን ጃርሳ ቀበሌ ተብሎ በሚታወቅ ቀጠና ሲንቀሳቀስ የነበረ የጽንፈኛ ቡድን ላይ መሆኑ የተመላከተው ከድል በኋላ እንግዲህ የሀገር መከላከያ ሰራዊትና ጥምር ጦሩ ከድል መልስ እንግዲህ እየጨፈሩ ይገኛሉ። ይሄ ጥባጥቤ የተጫወቱበት ነው። በዚህም እንግዲህ ተለያየ የነፍስ ወከፍ መሳሪያዎች በርካታ ገቢ ተደርጓል። ስናይፐር፣ ብሬን እንዲሁም ሌሎችን የነፍስ ወከፍ መሳሪያዎችን ትጥቆችን በምርኮኛ መልኩ ገቢ ማድረጋቸው ሌላውን እንግዲህ ጭቃ አድርገውት እንደተመለሱ የተመላከተው እንዲሁም በጎጃም ላይ ምርኮኛ የተደረጉ አሉ። እሱን ጉዳዮችም አያይዘን የምናነሳበት ይሆናል። ጦርነት አይጠቅምም፣ አያስፈልግም። ለሀገራችን ለክልላችን ሰላም ያስፈልጋል። ለዚህ ደግሞ ህግ የማስከበር ዘመቻው ተጠናክሮ ይቀጥላል። በሰላም ለሚመጡ ደግሞ መንግስት እየተቀበለ እያስገባ ይገኛል። እዚህ ጋር በተያያዘም በሰሜን ጎጃም ዞን በይልማና ዴንሳ ወረዳ ባጊ ቀበሌ ባደረገው ኦፕሬሽን ወደ 52 የሚሆኑ ጽንፈኛ እንደተደመሰሰ 16 ምርኮኞች ገቢ ተደርጓል። የነፍስ ወከፍ መሳሪያዎች በርካቶችም ገቢ መደረጋቸው ተመላክቷል። ጦርነት አይጠቅምም። በትዕቢት ተነፍተን 4 ኪሎ አይታሰብም። ከዚህ ጋር በተያያዘም ጠቅላይ ሚኒስትር ያስተላለፉት አጭርና እጅግ አስገራሚ መልእክት አስተላልፈዋል። ካስተላለፉትም የምክክር ኮሚሽን በሚደረግበት ተገኝተው ነው የመንግስት የስልጣን ገደብ እንዲደረግ የሚል ሀሳብ አንስቷል። እጅግ በጣም የሚገርም በበርካቶች ዘንድ ሊኖር ይችላል። ይሄ ብዙ ጊዜ እኔ በሀሳብ ከማነሰው አንዱ ጉዳይ ነው። በተለይ የስልጣን ገደብ ብሎም ለአፍሪካ ለሀገራችን የስልጣን ገደብ ልክ እንደ አሜሪካ የሚከተል ፕሬዚደንሻል የ4 ዓመት የስልጣን ቢበዛ 8 ዓመት የስልጣን ዘመን መራዘም መዘባላ እንዲቋጭ ጠቅላይ ሚኒስትር ሲያነሳ እንግዲህ የስልጣን ጥማተኝነት አለመሆኑን የስልጣን ፈላጊ አለመሆኑን በግልጽ ያሳያል። በርካቶች ግን ጽንፈኝ እዛችሁም ተንቀሳቀሱ ስልጣኛ ጥማተኛ እንደሆነ ነው። ነገር ግን ህገ መንግስቱን እያረቀቁ ይገኛሉ ተብሎ ይጠበቃል። በቅርብ ጊዜም ለህዝብ ይፋ እንደሚደረግም እንጠብቃለን። እጅግ ጠቅላይ ሚኒስትር ዶክተር አብይ እናመሰግናለን። ስለዚህ የስልጣን ጥማተኛ አይደለም። በርካቶች አትሸወዱ። እንግዲህ ይህን ጉዳይ ህገ መንግስቱ እያሻሻሉ እንደሚገኙ ነው የሚጠበቀው። አሁን በህዝብ ዘንድ ይፋ ባይሆንም ጀነራል ሳሞራ ለህወሓት መሪዎችን ጠንከር ያለ ማስጠንቀቂያም አስተላልፏል። ጦርነት ከተጀመረ ቀጣዮች ለሰላባዎች የሚሆኑት መሪዎች ጀነራሎች ናቸው ሲልም መልእክቱን አስተላልፏል። የቀድሞ የኢፌዴሪ መከላከያ ኃይል ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በቅርቡ በሰጡት ትንተና የህወሓት መሪዎች ጀነራል ዳግም ወደ ጦርነት ለመግባት የሚያደርጉት ትንኮሳ የራሳቸውን የሉና ጭምር ለአደጋ የሚያጋልጥ መሆኑን በማስገንዘብ ጠንከር ያለ ማስጠንቀቂያቸውን አስተላልፏል። ጀነራሉ በታሪክ አጋጣሚ በጦርነት ወቅት መስዋዕትነት የሆኑ የድርጅቱ ነባር ታጋዮችም በማስታወስ አሁን ግን ሁኔታው የተለየና እጅግ አስከፊ መሆኑን ጠቁመዋል። ጀነራል ሳሞራ እንደገለጹት ቀድሞም ባሉት ጦርነቶች በርካታ ታጋዮችና ተራ ወታደሮች አልቀዋል። ሆኖም አሁን ደግሞ ጦርነት የሚቀሰቀስ ከሆነ ጦርነቱ ከበፊቱ የበለጠ ሁኔታው ህወሓትና መሪዎችንና ጀነራሎችን በቀጥታ ኢላማ ሊያደርግ እንደሚሆን ጠቁመዋል። ከዚህ ቀደም ከሞት ሰዎች በበለጠ አሁን ጦር ከተጀመረ ድርጅቱ ከፍተኛ አመራሮችና ጀነራሎች ለህልፈት መጋለጥ እድሉ ከፍተኛ መሆኑን አሳስበዋል። ስለዚህ ለህወሓት ጥሩ ጠንከር ያለ መልእክቱን አስተላልፈዋል። ጦርነት አይጠቅምም፣ ሰላም ይስፈን። በየትኛውም አቅጣጫ የማያዛልቅ የማያዋጣ ነው። ለዚህ እንግዲህ በርካታ መረጃዎችን በሰፊው እየወጣ ይገኛል። ህወሓት እንግዲህ ስልጣን መንበር ይዣለሁ በማለት የአመራር ሽግሽግ እያደረገ እንደሚገኝ በመቀሌ ተመላክቷል። በተለይ በጊዜያዊ አስተዳደሩ ስር የነበሩትን አመራሮችን በማስወገድ ራሱ ይወክሉኛል ያሉት ሰዎችን እያስገባ መሆኑን የተገለጸ የሚገኘው። በተለይ በሌላኛው መረጃችን ብሪክስም እንግዲህ አሁን የተወጣ መረጃ አለ።
በህንድ ኒውክሊየስ የተካሄደ የሚገኝ የብሪክስ አባላት የውጭ ጉዳይ ሚኒስትሮች ስብሰባ የአማርኛ ቋንቋን ጨምሮ በተለያዩ ቋንቋ ሲሰራጭ እንደነበረም ተጠቁሟል። የአማርኛ ቋንቋ ተቋም በመገልገያ እንዲሆን የኢትዮጵያ መንግስት ከፍተኛ ዲፕሎማሲያዊ ትግል እያደረገ እንደሚገኝም ተመላክቷል። በዚህም የአማርኛ ቋንቋ መካተቱና በአማርኛ ከተላለፉት አንዱ ውስጥ መሳተፉ ተመላክቷል። በተመሳሳይ የአማርኛ ቋንቋ የአፍሪካ ህብረትም ስራ ቋንቋ እንዲሆን ከፍተኛ ጥረትም እየተካሄደ ሲሆን በሙከራ ላይ የሚገኘው አማርክ ማሽን ለርኒንግ የተባለው ወደ ተግባራ ሊገባ ጫፍ መድረሱም እየተመላከተ ይገኛል። ሰላም ለሀገራችን ያድግ፣ ልማት ይፋጠን፣ ጦርነት በየትኛው አቅጣጫ አይጠቅምም። ስለዚህ ኢትዮጵያ ወደፊት የምትራመድበት ማንም ሊያቆማት በማይችል መልኩ እየገሰገሰች ይገኛል። ለዚህ ደግሞ የምስራቅ አፍሪካ ኮከብነትና የወታደር እያዘመነች ትጥቋን እያጠነከረች ይገኛል። በጣም ከሚገርመው ህወሓት በድሮ አስተሳሰብ እያሰበ በድሮ አገዛዝ እያሰበ አሁን ለጦርነት እንግዲህ ዝግጁ መሆኑን እያመላከተ ይገኛል። የውጊያ ስልቱ በተቀየረበት፣ የትጥቅ ስልቱ በተቀየረበት፣ ዘመኑ በተቀየረበት ጊዜ ጠቅላይ ሚኒስትር ዶክተር አብይ ካነሳቸው ስልጣን የማይፈልግ መንግስት ናቸው። ይሄን ደግሞ ህገ መንግስቱ እያረቀቁ እንደሚገኙ አሁን መሪሹ በሰፊው እየጠቆሙ ይገኛሉ። ስለዚህ ይሄ ደግሞ ስልጣኑን ለማራዘም ሌላ ጦርነት እየጎሰመ ይገኛል። ነገር ግን የመጨረሻ ዕጣ ፈንታው መጥፊያውን በራሱ ጊዜ እያደረገ ይገኛል። በዋነኛነት ግን ህወሓት መንግስት በእጁ ነው። በጀት አለመበጀት ተቋሞችን መዝጋት መብቱ ነው። ህወሓት ማሽመድመድ ይቻላል። ነገር ግን ህወሓት በዛ አይቆምም። ምክንያቱም መራመድ አይችልም፣ አቅምም አይኖረውም፣ በጀትም አይኖረውም። ነገር ግን ወደ ወልቃይት የሚያድገው ትንኮሳ እንደሚኖር ይጠበቃል። በዋነኛነት ካነሳቸው ህዝብ በፊት ከሰጣቸው መግለጫዎች ግብርናን እናዘምናለን፣ ከእጃችን የወጣውን መሬታችን እናስመልሳለን ያለበትን ወልቃይት ነው። ለዚህ ደግሞ ወደፊት የሚገፋበት ከሆነ በራሱ በገረፈው ጅራፍ ራሱ የሚገረፍበት፣ ባስጮኸው ጅራፍ ራሱ የሚገረፍበት የሚሆነው። ስለዚህ መንግስትን በትኩረት እየሰጠው ይገኛል። እንቅስቃሴውን በትኩረት እየተከታተለው ይገኛል። ለዛ ነው ጀነራል ዩኑስም በሰፊው ትንታኔ የሰጠበት። በተለይ ጦርነቱ ተራ ወታደሮችን ሳይሆን ዋና ጀነራሎችና መሪዎችን ኢላማ እንደሚያደርግ ትግሉ የተቀየረበት የወታደር ቴክኖሎጂ የተቀየረበትን አሳስበዋል። ጦርነት አይጠቅምም። ህወሓት ባጭሩ እንግዲህ ሊቋጭ የሚችልበትን ራሱ ከገረፈ እንግዲህ የመጨረሻ ዕጣ ፈንታው በራሱ እጅ ነው ያለበት። ለማንኛውም ሰላም ለሀገራችን ያስፈልግናል። ጦርነት አይጠቅምም። የኢትዮ ኤርትራ ጉዳይም ባጭር ቢጠናቀቅ መልካም ነው እንላለን። ወደ ቻናላችን ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ከሚያሳዝነው ጎጃም ላይና ሰሜን ወሎ ላይ የተወሰደ ኦፕሬሽን ከፍተኛ ቁጥር ያለው ኪሳራ በታጣቂዎች ላይ አስተናግዷል። ይብቃችሁ ማለት እንፈልጋለን። በርካታ ኪሳራ መግለጽ እስከማይቻል ድረስ በርካታ በቲቪ ተነፍቶ እና በሶሻል ሚዲያ የሚሰጠው መግለጫ የሶሻል ሚዲያ ጋጋታ ወንዝ አያሻግራችሁም። ይሄ መሬት የወረደ የሚታይ ጉዳይ ስለሆነ ነው።